እየገሰገስን ነው። አሪፍ ላይ ነን። ይሄን እንግሊዘኛ እያጣጣፍነው ነው። አሪፍ ቪዲዮዎች እየተለቀቁ ነው። ሁላችሁም የዚህ ቻናል ቤተሰብ የሆናችሁ ታውቁታላችሁ። ቆንጆ ቪዲዮዎችን እየለቀቅን ነው። ቤተሰብ ስለሆናችሁ ምንም እንደማይቆጫችሁ፣ ቤተሰብ ስለሆናችሁ ጥሩ ነገር እያገኛችሁ እንደሆነ ምንም አያጠራጥረንም። ቆንጆ ነው፣ አሪፍ ነው። እስከ መጨረሻው አብረን እንደዚህ እያልን እንቀጥላለን ማለት ነው። ባለፈው ስለ ፖዚቲቭ ዲግሪ፣ ስለ ኮምፓራቲቭ ዲግሪ ተምረናል። አሁን ደግሞ እዛ የቀጠለ የማይነጣጠሉ ነገሮች ስለሆኑ እዛ የቀጠለ ሱፐርላቲቭ ዲግሪ ይዤላችሁ መጥቻለሁ። ምንም ነቅነቅ ማለት የለም። እቺን ጨርሰን ኮምፓሪዝን ማለት ምን ማለት እንደሆነ እስከሚገባን ድረስ እስከ መጨረሻው ልንከታተል ይገባል ማለት ነው። አሊያ አንዱ ገብቶ ሌላኛው ካልገባን ሙሉ ላንሆን ስለምንችል ይሄን ስናይ ሶስቱንም ስናይ ሙሉ እንሆናለን። በነገራችን ላይ ወደ ኋላ መለስ ብላችሁ ኮምፓራቲቭ እና ፖዚቲቭ ዲግሪ መጀመሪያ እንድታያቸው እፈልጋለሁ። ከዛ በመቀጠል ይሄን እስከ መጨረሻው እንድታዩት፣ እግረ መንገዳችሁን ደግሞ ላይክ፣ ሰብስክራይብ እንዲሁም ኮሜንት እንዲሁም ደግሞ ሼር እንድታደርጉ ሪኮማንድ አደርጋችኋለሁ ማለት ነው። አመሰግናለሁ። ቅዱስ ነኝ ከግሬስ እንግሊሽ። እስከ መጨረሻው አብራችሁን ቆዩ። በድጋሜ ታንክ ዩ። ሂር ዩ ጎ። ሱፐርላቲቭ ዲግሪ። ሱፐርላቲቭ ዲግሪ ምን ማለት ነው? ዋት ኢዝ ሱፐርላቲቭ ዲግሪ? ሱፐርላቲቭ ዲግሪ ለምን ያገለግለናል? used to compare a person, a thing or idea or information at least two with others. ሶስትና ከዛ በላይ ለሆኑ ነገሮች ማወዳደሪያ። ፖዚቲቭ ዲግሪ ሁለት ተመሳሳይ ነገሮች ብለናል። ኮምፓራቲቭ ዲግሪ ሁለት ያልተመሳሰሉ ነገሮችን ስናወዳደር ብለናል። ይሄ ደግሞ ሶስትና ከዛ በላይ ማለት እንችላለን፣ ወይም ሁለት የሆነ ነገር ከሌሎች ነገሮች ጋር ስናወዳደር እንደማለት ነው። የሚጠቅመን ጠቀሜታ ለምሳሌ በክፍል ውስጥ ብዙ ተማሪዎች አሉ አይደለ? አንዱን ተማሪ ከሌሎች ተማሪዎች ጋር በአንድ ትምህርት ቤት የሚያስተምሩ መምህራን አሉ። ከመምህራን መካከል አንዱን ልንወስድ እንችልና ከሌሎች ጋር ስናወዳድር ከጀነራሎች መካከል አንዱን ጀነራል የተሻለ ነው ብለን ስናስብ የምናወዳድርበት፣ ወይም ያነሰም ሊሆን ይችላል። እሱ ከሌሎቹ ያነሰ ነው ልንል እንችላለን በተቃራኒው ስናወዳድር። ስለዚህ ብዙ ነገሮችን ሶስት ነገርና ከዛ በላይ የሆኑ ነገሮችን ስናወዳድር የምንጠቀምበት ምን ይባላል? ሱፐርላቲቭ ዲግሪ ይባላል። እንዴት እናወዳድራለን የሚለውን በተግባር ስናየው ግልጽ ይሆንልናል። ሱፐርላቲቭ ሜከርስ የምንላቸው ሱፐርላቲቭ የሚሰሩልን ነገሮች ምንድን ናቸው? we add est at the end of the adjective or the adverb. est ኮምፓራቲቭ ላይ ምን ነበረ? er ነበረ። ይሄ ደግሞ est ወይም አድጀክቲቭ ወይም አድቨርቡ የሚያልቀው ተጽፎ ወርዱ የሚያልቀው በዋይ ከሆነ ደግሞ ለምሳሌ እንደ ሃፒ ስንል ፒፒ ዋይ ነው አይደለ? ይሄን ምን እናደርጋለን? ስንቀይረው iest እናደርገዋለን ማለት ነው። iest ሬጉላር በሆኑ ነገሮች ላይ est ወይም በዋይ የሚያልቅ ከሆነ ደግሞ iest እናደርጋለን at the end of the adjective or the adverb. Whereas if it is irregular adjective or adverb, what we can do? ምንድነው የምናደርገው? the most የሚል ነገር እንጨምራለን። አድጀክቲቭ ወይም አድቨርቡ እንዳለ ሆኖ ምንም ነገር ሳንጨምርበት ከሱ ቀደም ብለን ግን ምን እንጨምራለን? the most የሚል ነገር እንጨምራለን። ሌላውን ነገር ምንም ሳንነካካ ማለት ነው። remember ሱፐርላቲቭ ዲግሪ ላይ the የሚል ነገር ኮመን ነው። እሺ በኢሬጉላር አድጀክቲቭም ይሁን አድቨርብ፣ በሬጉላር አድጀክቲቭም ሆነ አድቨርብ ስንጨምር ምን መኖር አለበት? ግዴታ the መኖር አለበት። it is common for all. the is common for all ለሁሉም ኮመን ነው፣ የጋራ ነው ማለት ነው። እስኪ በምሳሌ እንየው። እንዴት መጨመር እንዳለብን አይተናል። እስኪ በምሳሌ እንየው። example I am the happiest of all. I am the happiest of all. ከሁሉም ሰው ደስተኛ ነኝ፣ ከሁሉም ደስተኛ ነኝ። I am the happiest of all. ምን አደረግን? እዚች ጋር iest ከአድጀክቲቭ በፊት ግን ምን ኮመን አለ ብያለሁ? ዘ ማለት ነው። so I am the happiest of all እላለሁኝ ማለት ነው። እስኪ ሁለተኛ ረፍተ ነገር እንስራ። he is the tallest in the family. he is the tallest in the family በቤተሰቡ ውስጥ እሱ ረጅሙ ነው። በቤተሰቡ ውስጥ
ከአንድ ሰው ጋር አይደለም ያወዳደር ነው። ቤተሰብ ሲባል እንግዲህ እናት፣ አባት፣ እህት፣ ወንድም ምናምን አለ አይደለ? ከነሱ ውስጥ ከቤተሰቡ ውስጥ ምንድነው እሱ ረጅም ነው። አበበና ከበደን አይደለም ያወዳደር ነው። ወንድሜንና እኔን ብቻ አይደለም ያወዳደር ነው። ቤተሰቡን በሙሉ ከአንድ ሰው ጋር ስናወዳደር ምን እናደርጋለን? the tallest, the shortest, the fattest, the thinnest እያልን እንጠቀማለን ማለት ነው። accordingly ምን አደረግን ማለት ነው? he is the tallest in the family በቤተሰቡ ውስጥ ረጅሙ እሱ ነው። he is the tallest in the family. you are the best student in the class. you are the best student in the class በክፍል ውስጥ ቤስት የምትባለው ጎበዙ ተማሪ አንተ ነህ እያልን ነው ማለት ነው። you are the best student in the class ክላስ ውስጥ አንተ ጎበዙ ተማሪ ነህ። ከማን ጋር ነው ያወዳደርነው? እንዳለ ከጠቅላላ ተማሪው ጋር 30 ተማሪ ሊሆን ይችላል፣ 40 ተማሪ፣ 50 ተማሪ እንዲሁም ደግሞ 70 60 ተማሪ እንደ ክላሱ ጥምርታ ሁኔታ ማለት ነው። ስለዚህ በክላስ ውስጥ ያለውን ተማሪ ከአንድ ሰው ጋር ስናወዳድረው ምን አለን ማለት ነው? he is the best student in the class እንላለን ማለት ነው። በትምህርት ቤት ውስጥ ጎበዙ መምህር ነህ ማለት ስንፈልግ ምን እንላለን? እሺ ምን እንላለን? you are the best teacher in the school እንላለን ማለት ነው። you're the best teacher in the school ማለት እንችላለን ማለት ነው። ከማን ጋር አወዳደር ነው ማለት ነው? ጠቅላላ ከትምህርት ቤቱ መምህራን ጋር አወዳደርን ማለት ነው። እነኚህ ነገሮች ባለፈው ባየነው መሰረት ሃፒየስት ስንል ሃፒ ሬጊላር አጀክቲቭ ነው አይደለ? ሬጊላር አጀክቲቭ። ቶል ስንል ምንድነው? ሬጊላር አጀክቲቭ ነው ማለት ነው። ቤስት ስንል ደግሞ ፖዚቲቭ ዲግሪው ማን ነው ማለት ነው? ጉድ ነው አይደለ? ይሄ ኢሬጊላር አጀክቲቭ ይባላል ማለት ነው። ሌላኛው she is the most difficult girl in the family. she is the most difficult girl in the family. she is the most difficult girl in the family እንላለን ማለት ነው። ዲፊከልተስት አንልም፣ ምክንያቱም ኤኤስቲ አይወስድም። ስለዚህ ምን እናደርጋለን? the most እንጨምርበትና መጀመሪያ ላይ the most difficult እናደርገዋለን። hence we make it she is the most difficult girl in the family እናደርገዋለን ማለት ነው። the most difficult እናደርገዋለን። እሺ ይሄን ይመስላል the best the most ምናምን እያልን እንደዚህ ካደረግነው ምን ይባላል ማለት ነው? ሱፐርላቲቭ ዲግሪ እናደርገዋለን ማለት ነው። ሳምራይዝ እናደርገው እስኪ። ፖዚቲቭ ምንድነው? ኮምፓራቲቭ ምንድነው? ሱፐርላቲቭ ምንድነው የሚለውን እስኪ ሳምራይዝ እናደርገው አጠር ባለ መልኩ። ፖዚቲቭ ዲግሪ ጉድ ይሄ ምንድነው? ፖዚቲቭ። ኮምፓራቲቭ ስናደርገው ምን ይሆናል? ቤተር። ሱፐርላቲቭ ስናደርገው ደግሞ ምን ይሆናል? ቤስት ይሆናል ማለት ነው። the best ማለታችን ነው። the best። ሌላው bad ፖዚቲቭ ሲሆን ኮምፓራቲቭ ስናደርገው ምን ይሆናል? worst ሱፐርላቲቭ ዲግሪ። ሶስቱን በአንድ ላይ ሳመራይዝ ስናደርገው ሌላው little ወይም little ፖዚቲቭ ዲግሪ ሲሆን less ምን ይሆናል? less ኮምፓራቲቭ። least ምን ይሆናል? ሱፐርላቲቭ ዲግሪ ይሆናል። ሱፐርላቲቭ ዲግሪ። ሌላኛው ማች ፖዚቲቭ፣ ሞር ኮምፓራቲቭ፣ ሞስት ሱፐርላቲቭ። the most ማለታችን ነው። don't forget the is common for all ብለናል አይደለ? ሬጉላር የሚሆን ኢሬጉላር ለማንኛውም the common ነው። so much more most ወይም the most many more the most ወይም most many more most እያልን እንቀጥላለን ማለት ነው። ማለቂያ የለውም። አጀክቲቭ በጣም ብዙ ናቸው። ገላጭ ማለት ነው አይደለ? አንድ ነገር የሚገልጹልን ማለቂያ የላቸውም። ይሄን እንደ ምሳሌ ከያዝን መጨረሻውን ደግሞ ፈረስ ያደርሳል እንጂ አይዋጋም ይባላል። you can take a horse to water but you cannot make it drink ምን ማለት ነው? ፈረስ ያደርሳል እንጂ አይዋጋም ማለት ነው። you can take a horse to water but you cannot make it drink ፈረስ ያደርሳል እንጂ አይዋጋም። ስለዚህ ሁሉ ዘርዝረን ስለማንጨርሰው በዚህ እናጠቃልላለን ማለት ነው። ማንን አየን? ፖዚቲቭ ዲግሪ፣ ኮምፓራቲቭ ዲግሪ ኤንድ ሱፐርላቲቭ ዲግሪ የሚባሉትን የማወዳደሪያ ነጥቦች። to summarize once again ፖዚቲቭ ዲግሪ ስንል
ሁለት ተመሳሳይ ነገሮችን ስናወዳደር። ኮምፓራቲቭ ዲግሪ ስንል ሁለት ያልተመሳሰሉ አጭርና ረጅም፣ ወፍራምና ቀጭን ምናምን ያልተመሳሰሉ ነገሮችን ስናወዳደር ሁለት አይደል? ሶስተኛውና የመጨረሻው ደግሞ ሱፐርላቲቭ ዲግሪ የምንለው ደግሞ ሶስት ነገሮችና ከዛ በላይ የሆኑ ነገሮችን ለማወዳደር ስንፈልግ የምንጠቀምበት የማወዳደሪያ ዲግሪ ነው ማለት ነው። አመሰግናለሁ። ቅዱስ ነበርኩኝ ከግሬስ እንግሊሽ። ላይክ፣ ሰብስክራይብ እና ሼር እንዲሁም ኮሜንት ማድረጋችሁን ላስታውሳችሁ። አመሰግናለሁ። again and again have a nice time. Goodbye. Thank you.